ሰላም የተወደዳችሁ የቻናላችን ቤተሰቦች፣ ዛሬ ስለ ካሮት ማወቅ የሚገባችሁን ሁሉንም ነገሮች የጤና ጥቅሞቹንና በውስጡ ያዛቸውን ንጥረ ነገሮች በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ትቆዩ ዘንድ በአክብሮት እጠይቃለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ ታደርጉ ዘንድ በአክብሮት እየጠየቅኩኝ በየሳምንቱ አዳዲስ ቪዲዮ ስንለቅ እንዲደርሳችሁ የደውል ምልክቷን መጫናችሁን እንዳትረሱ። ቪዲዮን ላይክ በማድረግ ጀምሩ ዘንድ በአክብሮት እጠይቃለሁ። ካሮት በዓለም ዙሪያ በስፋት ከሚመገቡ የስር አትክልቶች አንዱ ነው። ካሮት በጣዕሙ ብቻ ሳይሆን በከፍተኛ የንጥረ ነገር ክምችቱና በሽታን የመከላከል አቅሙ የታወቀ የአትክልት አይነት ነው። ካሮትን በጥሬው ወይም አብስለን መመገብ ይቻላል። እያንዳንዱም የራሱ የሆነ የስነ ምግብ ጠቀሜታ አለው። ካሮትን አዘወትሮ መመገብ በሽታን ለመከላከል፣ ለሜታቦሊዝም ጤናና ለጠቅላላ ደህንነት ከፍተኛ አስተዋጽኦ ያደርጋል። ካሮትን ንጥረ ነገር ይዘት ስንመለከት ካሮት በአብዛኛው ከውሃ የተሰራ ቢሆንም በውስጡ የተከማቸ የማይክሮ ንጥረ ነገር እና የፋይቶኬሚካል ይዘት አለው። ዋነኞቹ እንግዲህ ካሮት ውስጥ የሚገኙ ንጥረ ነገሮች መካከል ቤታ ካሮቲን ነው። ቤታ ካሮቲን በሰውነት ውስጥ ወደ ቫይታሚን ኤ ይቀየራል። ሌላው ቫይታሚን ኤ ነው። ቫይታሚን ኤ ለእይታና ለበሽታ መከላከል አስፈላጊ ነው። ሌላው ቫይታሚን ሲ ነው። ቫይታሚን ሲ ለሰውነት መከላከልና ለጸረ ኦክሲዳንት ተግባር አለው። ሌላው ቫይታሚን ኬ ነው። ይህ ደግሞ ለደም መርጋትና ለአጥንት ጤና ጠቃሚ ያደርገዋል ማለት ነው። እንዲሁም ፖታሺየም፣ ፋይበር፣ የተለያዩ አንቲኦክሲዳንቶችንም እንግዲህ በውስጡ ይዞ ይገኛል ማለት ነው። ካሮት በተፈጥሮ እንግዲህ ዝቅተኛ ካሎሪ ያለው ሲሆን በውስጡ ስብና ኮሌስትሮል የሌለው በመሆኑ ለሁሉም የእድሜ ክልሎች ተስማሚ ነው። ከዚህ በማስከተል ዋና የጤና ጥቅሞች የሚሰጠንን እንግዲህ የምንመለከት ይሆናል። የመጀመሪያው እንግዲህ ለአይን እና ለእይታ ጤና ነው። ካሮት በቤታ ካሮቲን የበለጸገ ሲሆን ይህም በሰውነታችን ውስጥ ወደ ቫይታሚን ኤ ይቀየራል። ቫይታሚን ኤ የሚከተሉት የጤና ጠቀሜታዎች አለው። በሌሊት እንግዲህ የማየት ሁኔታን ያሻሽላል። የአይን ድርቀትንና የአይን ብሌን ሬቲናና ኮርኒያን ጤናን ለመጠበቅ ያግዘናል ማለት ነው። ሁለተኛ እንግዲህ የሰውነት የበሽታ የመከላከል አቅምን ያጠናክራል። በካሮት ውስጥ ያሉት ጸረ ኦክሳይድ ውህዶች የበሽታ መከላከያ ህዋሳቶች ተግባርን ያሻሽላሉ። በሴሎች ላይ የሚደርሰውን የኦክሲዴቲቭ ስትረስ ይቀንሳሉ። የሳምባና የምግብ መፈጨት ስርዓት ግድግዳዎችን ጤናማ በማድረግ ኢንፌክሽንን ይከላከላሉ። ሌላኛው የካሮት ጠቀሜታ እንግዲህ የልብና የደም ዝውውር ጤና ጠቃሚ መሆኑ ነው። እንግዲህ መጥፎ ኮሌስትሮል ወይም ኤልዲኤል ኮሌስትሮልን ለመቀነስ ይረዳል። ሌላው በደም ቧንቧዎች ላይ የሚከሰት መቆጣትን ወይም ኢንፍላሜሽንን ይቀንስልናል። በፖታሺየም በመያዙ የተነሳም የደም ግፊትን ያስተካክላል ማለት ነው። ለዛሬ በአራተኛ ያስቀመጥነው የካሮት ጠቀሜታ ለምግብ መፈጨት ስርዓትና ለአንጀት ጤና ይጠቅማል። ካሮት በውስጡ የያዘው ቃጫ ወይም የምግብ ፋይበር የሆድ ድርቀትን ይከላከላል፣ ለአንጀት ጠቃሚ የሆኑ ባክቴሪያዎችን ይደግፋል። ሌላ በአምስተኛ የተቀመጠው የደም ስኳርን ለመቆጣጠር ነው። ካሮት ተፈጥሯዊ ስኳር ቢኖረውም በውስጡ ያለው ቃጫ ወይም የምግብ ፋይበር የስኳር መመጠጥን ስለሚያዘገየው የደም ስኳር መጠንን ለማረጋጋት ይረዳል። የኢንሱሊን ሁኔታ የመመረት ሁኔታንም ያሻሽላል ማለት ነው። ሌላው የካሮት ጠቀሜታ እንግዲህ ለቆዳ፣ ለፀጉርና ለውበት ያለው ጠቀሜታ ነው። እንግዲህ ካሮት የቆዳ ሴሎች ራሳቸውን እንዲያድሱ ያግዛል። ብጉር እና የቆዳ መድረቅን ይከላከላል ወይም ይቀንሳል። የፀጉር ስርን በማጠናከር ለፀጉር ጤናም እንግዲህ ይረዳል ማለት ነው። ታዲያ ካሮትን እንዴት አዘጋጅተን ብንመገበው ይመከራል ወይም የአዘገጃጀት ዘዴዎቹን እንግዲህ እንመልከት። የመጀመሪያው እንግዲህ ካሮትን በጥሬው መመገብ ነው። ይህን ስናደርግ የምናገኘው ጥቅም በተለይ ቫይታሚን ሲ እና ተፈጥሯዊ ኢንዛይሞች ሳይበላሹ ለማግኘት ይረዳናል። አጠቃቀሙም እንግዲህ በሰላጣ ውስጥ በጁስ እና እንደ መክሰስ እንግዲህ መጠቀም እንችላለን በቀላሉ ማለት ነው። ሌላው እንግዲህ ካሮትን የሚመከረው በእንፋሎት ማብሰል ወይም ስቲሚንግ ነው። ይህ ዘዴ በካሮት ውስጥ ያለውን ቤታ ካሮቲን በሰውነታችን በቀላሉ እንዲመጠጥ ያደርገዋል። ከ5 እስከ 7 ደቂቃ ማብሰል፣ በጣም እንዳይለሰልስ መጠንቀቅ ያስፈልጋል ማለት ነው። ምክንያቱም ንጥረ ነገሩንና ጣዕሙን ለመጠበቅ ማለት ነው። ሌላው ሶስተኛው መንገድ እንግዲህ ትንሽ ዘይት መጥበስ ነው። ቤታ ካሮቲን በስብ ውስጥ የሚሟማ ወይም ፋት ሶሉብል በመሆኑ
ከወይራ ዘይት ወይም ከአቮካዶ ዘይት ጋር ማብሰል የቫይታሚን ኤ የመመጠጥ ሁኔታ በከፍተኛ ሁኔታ ይጨምራል ማለት ነው። ሌላው እንግዲህ መቀቀል ነው። ውሃ ውስጥ በሚሟሙ ንጥረ ነገሮች ላይ መጠነኛ የንጥረ ነገር መቀነስ ሊኖር ይችላል። ስለዚህ በትንሽ ውሃ ለአጭር ጊዜ ማብሰል ወይም ደግሞ የቀቀልንበትን ውሃ ለሾርባ መጠቀም ይመከራል ማለት ነው። እንግዲህ የማይመከሩ ደግሞ የአበሳሰል ዘዴዎችን መቀነስ ያስፈልጋል። በተለይ በጥልቀት በዘይት መጥበስ ወይም ዲፕ ፍራይንግ ካሮትን ባናደርግ ይመከራል። በጣም በከፍተኛ ሙቀት ማብሰል ደግሞ በካሮት ውስጥ ያሉትን አንቲኦክሲዳንቶች ስለሚያጠፋ እንግዲህ አይመከርም ማለት ነው። እንግዲህ ከላይ የጠቀስናቸውን በጥሬው መመገብ፣ በእንፋሎት ወይም በስቲሚንግ ማብሰል፣ በትንሽ ዘይት መጥበስ እንዲሁም መቀቀል በተወሰነ መልኩ እንግዲህ የሚመከሩ መንገዶች ናቸው ማለት ነው። በመጨረሻም እንግዲህ ተግባራዊ ምክሮችን እንስጣችሁ። ካሮትን ሁል ጊዜም ከጤናማ ስብ ወይም ዘይት ጋር በማጣመር ይመገቡ። ካሮትን ሲልጡ በጣም አይላጡት፣ ምክንያቱም አብዛኛው ንጥረ ነገር የሚገኘው ከቆዳው ስር ስለሆነ ማለት ነው። እንዲሁም በጥሬውም በበሰለ መልኩ የቀያየሩ እንግዲህ ካሮትን መመገብ ይቻላል ማለት ነው። ካሮት ለዓይን ጤና፣ ለበሽታ መከላከል፣ ለልብ ጤና፣ ለደም ስኳር ቁጥጥርና ለቆዳ ውበት የሚረዳ እጅግ ጠቃሚ አትክልት ነው ማለት ነው። ትክክለኛ የአዘገጃጀት ዘዴዎችን በመጠቀም የካሮትን የስነ ምግብ እሴት በከፍተኛ ሁኔታ ማሳደግ ይቻላል። ካሮትን ወደ ማዕዳችን በመጨመር እነዚህን የጤና ጥቅሞች ማግኘት እንችላለን። እስካሁን ይህን ቪዲዮ ስለተመለከታችሁ እያመሰገንኩኝ፣ ቪዲዮን ከወደዳችሁት ላይክ በማድረግ ይጠቅማል ብላችሁ ካሰባችሁ ለሌሎችም ሼር በማድረግ ለብዙሃን መረጃው ይዳረስ ዘንድ እንጠይቃለን። ሐሳብ አስተያየት ካላችሁ ቢሻሻል ቢጨመርልን ወይም ደግሞ ቢሰራልን የምትሉትን ነገሮች ኮሜንት ላይ አሳውቁን። ዘወትር በየሳምንቱ አዳዲስ ቪዲዮ ስንለቅ እንዲደርሳችሁ የደወል ምልክቷን መጫናችሁን እንዳትረሱ። በሌላ አስተማሪ ቪዲዮ እስከምንገናኝ መልካም ጊዜ